የጀመረበት ዋናዎቹ ምንድናቸው የሚለውና ከዝግጅት ምዕራፋችን ተነስተን ምንድነው እየተሰራ ያለው ምን ያህል ደግሞ ለከተማ አስተዳደሩ ምርቱን አቅርበናል የሚለውን ለከተማው ነዋሪው ለመግለጽ እሞክራለሁ። እንግዲህ የገበያ የራሱ ግብረ ኃይል አለው። በምክትል ከንቲባ የሚመራው ግብረ ኃይል ይሄ ግብረ ኃይል አቅርቦትን ወደ ከተማ ለማስገባት ብዙ ጥረት ሲያደርግ ቆይቷል። ከክልሎች ጋር ትስስር በመፍጠር ምንም አይነት በዚህ በዓል ላይ እጥረት እንዳይከሰት ለማድረግ ምንም ዓለማዊ ሁኔታው አገራዊ ሁኔታው ከነዳጅ ጋር ተያይዞ ያለው ነገር ምርት ወደ አዲስ አበባ ለማስገባት ተግዳሮት ቢሆንም ይሄንን ተግዳሮት ደግሞ እንዴት እንፍታ በሚለው መልኩ ነው ስራዎች ሲሰሩ የቆዩት። ስለዚህ በዚህኛው በዓል ላይም እንደ በፊቱ በዓል ምንም አይነት አቅርቦቱ ላይ ሳይጎል ህዝቡ እንዲያሳልፍ ለማድረግ ነው ስራዎች የተሰሩት። እነዚህን ስራዎች ለማንሳት እሞክራለሁ። አንዱ ዋናው ስራ ከክልሎች ጋር ትስስር ተፈጥሮ ምርት በብዛትና በጥልቀት ወደ ከተማው እንዲገባ ተደርጓል። እነዚህ የገቡ ምርቶች ደግሞ በመንግስት ብቻ የሚገቡ ሳይሆን ነፃ ገበያው ትልቁን ድርሻ የሚይዘው የበዓል አቅርቦት ላይ የነፃ ገበያው ነው። የነፃ ገበያው የሚያቀርበው እንደተጠበቀ ሆኖ በመንግስት በኩል ደግሞ የነፃ ገበያ ውድድሩን መግዛት ያልቻሉት ግለሰቦች ሰዎች ደግሞ መንግስት ባመቻቸላቸው የግብይት ቦታዎች ላይ እንዲጠቀሙ ለማድረግ ትስስር ተፈጥሯል ማለት ነው ከክልሎች ጋር። እነዚህ ትስስር የተፈጠረላቸው ምርቶች አንደኛ የሚገኙበት ግብይት ማዕከላት ላይ ነው። የአዲስ አበባ የግብርና መስጫ ምርቶች ማዕከላት 6 ማዕከላቶች አሉ። አንደኛ ጋርመንት አካባቢ ያለው የግብይት ማዕከል አለ። ላፍቶ ቁጥር 1 እና 2 ይባላል። ሁለቱም ግብይት ማዕከላት ላይ በቂ ምርት ገብቷል። ሁለተኛ አቃቂ ክፍለ ከተማ ላይ ያለው የግብርና መስጫ ማዕከላት ነው ሶስተኛው። አራተኛ ኮልፌ የግብርና መስጫ ማዕከላት ነው። አምስተኛ ለሚኩራ ላይ የተገነባው የግብርና መስጫ ማዕከላት ላይ በቂ ምርት ቀርቧል። ስድስተኛ ደረጃ ላይ ጉራራ አካባቢ የተከፈተው የገበያ ማዕከል የካ ላይ 6ቱም የግብርና መስጫ ማዕከላት ላይ በቂ የሆነ ምርት ቀርቧል ማለት ነው። ሁለተኛ የሰንበት ገበያ ላይ ነው። አዲስ አበባ ላይ 246 ሰንበት ገበያዎች አሉ። እነዚህ ሰንበት ገበያዎች ላይ በቂ ምርት ለህዝቡ ለማቅረብ ተሞክሮ ከቅዳሜ ዕለት ጀምሮ እስከ በዓሉ ድረስ እንዲቆዩ ተደርጓል። ከባለፈ ቅዳሜና እሁድ ጀምሮ እስከሚቀጥለው በዓል ድረስ እነዚህ 246 የቅዳሜ ሰንበት ገበያ ላይ ምርቶች ይቀርባሉ። ሶስተኛ 11ዱን ክፍለ ከተማ ላይ በዓሉን አስመልክቶ ከተማ አስተዳደሩ የከፈተው ባዛር ዛሬ 8 ሰዓት ላይ በይፋ ይከፈታል። እነዚህ ባዛሮች እስከ በዓሉ ድረስ ይቆያሉ። እነዚህ ላይ በቂ የሆነ ምርት መንግስት አስገብቷል ማለት ነው። ከዚህ ውጪ ያሉት በ11ዱን ክፍለ ከተሞች በግብርና ከተማ ግብርና የሚያቀርቧቸው ምርቶች በ11ዱን ክፍለ ከተሞች በ15 ሱቆች ተደራሽ ይሆናሉ። እነዚህ እንቁላሎች፣ ወተት ተዋጽኦዎች በጣም በተመጣጣኝ ዋጋ ለማህበረሰቡ የሚቀርቡበት ምርቶች ናቸው። በህብረት ስራ ማህበራትን በተመሳሳይ በ154 ሸማቾች 840 የሸማች ሱቆች ላይ በቂ ምርት ቀርቧል። 271 የሸማች ስጋ ቤቶች ላይ በጣም በተመጣጣኝ ዋጋ በ650 ብር ከተማ አስተዳደሩ ስጋን ለማህበረሰቡ ለማቅረብ ሰፋ ያለ ዝግጅት እያደረገ ይገኛል። እንደዚሁም 2056 የሸማች አገልግሎት ሰጪ ማዕከላት ላይ ምርቶች በስፋት እንዲቀርቡ ለማድረግ በቂ ዝግጅት ተደርጓል ማለት ነው። እንደዚሁም በንግድ ስራዎች ድርጅት እንደምታውቁት ንግድ ስራዎች ድርጅት በክልል ደረጃ አልተዋቀረም። አዲስ አበባ ከተማ አስተዳደር ብቻ ነው ያዋቀረው። ይሄም እንደዚህ አይነት ነገሮች ሲገጥሙ በቂ የሆነ ምርት በመንግስት ለማስገባት እንዲረዳን እነሱም በሁሉም ግብይት ማዕከላት ላይ የኢንዱስትሪ ምርቶችን ያቀርባሉ። በተለይም ደግሞ ዘይትና ዱቄትን ማዕከል ያደረገ በቂ ምርት ለከተማ አስተዳደሩ ለዚህ በዓል የሚውል ንግድ ስራዎች ድርጅትም ማስገባቱን በዚሁ አጋጣሚ ማረጃ ለመስጠት ነው። ከዚህ ውጪ ከተማችን ውስጥ ያሉ ኢንዱስትሪ ምርቶች አምራቾች ደግሞ ስፔሻሊ ዘይት ጋር የተያያዙ ነገሮችን አቅርቦቶችን በስፋት ከተማ ላይ ያሉ ዘይትን የሚያመርቱ ኢንዱስትሪ ምርቶችን ለማስገባት ትስስር በየባዛሮቹ ተደርጓል ማለት ነው። ይሄንን ሰብሰብ አድርጌ ሳነሳላችሁ በዚህ በተፈጠረው ትስስር
በጤፍ ደረጃ 201,000 ኩንታል እነዚህ አሁን በተጠቀስኳቸው ቦታዎች ላይ ለማህበረሰቡ በጣም በተመጣጣኝ ዋጋ ለማቅረብ ዝግጅት ተደርጎ ምርቶቹ ወደ ከተማ ገብቷል። ቀይ ሽንኩርት 2 ሚሊዮን አካባቢ እስካሁን ገብቷል። ቀጣይ እስከ በዓሉ የሚገባበት ገበያውን ለማረጋጋት ነፃ ገበያ ላይ እየናረ ያለውን ለማረጋጋት መንግስት በበቂ ሁኔታ በማስገባት ላይ ይገኛል። የቁም እንስሳት ወይ የእርድ እንስሳት ወደ 600,000 ትስስር ተፈጥሮ ወደ ከተማው በመግባት ላይ ይገኛሉ። በግና ፍየል ወደ 1 ሚሊዮን ገደማ፣ እንቁላል ወደ 600,000 እንቁላል ወደ 123,184,836 ወደ ከተማው ገብቷል። እንደዚሁም የዶሮ ወደ 600,000 ዶሮዎች ገብቷል። አሁንም በመግባት ላይ ይገኛሉ። ትስስር የተፈጠረላቸው ናቸው። የስንዴ ዱቄት ወደ 500,000 ገደማ ትስስር ተፈጥሮ ወደ ከተማው ገብቷል። ፈሳሽ ዘይት ወደ 7,395,000 ትስስር ተፈጥሮ ወደ ከተማ ገብቷል። አሁን እኔ የሚጠቅስላቸው ቁጥሮች በመንግስት መዋቅር ገበያውን ለማረጋጋት በግብረ ኃይሉ የገቡትን አቅርቦት ነው። ከዚህ ጥፍ ደግሞ ነፃ ገበያው ያቀርባል። ይሄንን መንግስት የሚያቀርበውን ዝግጅት ያደረገበትንና ገበያውን ለማረጋጋት ምን ያህል ለማህበረሰቡ ኑሮ ጫና እንዳይፈጠር በዚህ በዓል እንደማንኛውም ጊዜ በዓል ያልተለየ በዓልን እንዲያሳልፍ ለማድረግ የተደረገውን ጥረት ለማንሳት ነው። እንግዲህ እነዚህ ምርቶች ሁለተኛ ላይ የምናነሳው እንዴት ነው የቀረበው ህዝቡ ጋር መድረስ የሚችለው የሚለው ነው። አንደኛ እኛ የምናቀርባቸው ሁሉም ቦታ ላይ የዋጋ ተመን አዲስ አበባ ንግድ ቢሮ ያወጣል። በገበያ ማዕከላት ላይም በቅዳሜና ይሁድ ገበያ ላይ በተመሳሳይ ባዛሮች ላይ እኛ ዋጋ እናወጣለን። ይሄን ዋጋ የመጀመሪያ የመቆጣጠር ስራን መስራት እንሰራለን ማለት ነው። በወጣ ዋጋ መሸጡ ማለት ነው። ምክንያቱም በጣም ብዙ ኢንቨስትመንት ተደርጎ ታስቦበት አሁን ባለው የነዳጅ እጥረት ውስጥ ትስስር ተፈጥሮ የገባ ምርት እንደመሆኑ ልቅ ማድረግ አንችልም ማለት ነው። ነዋሪው እንዲጠቀም እንደመሆኑ መጠር ዋጋ ቁጥጥር በተለጠፈው ዋጋ እናወጣለን። ይሄንን ዋጋ ደግሞ በተለጠፈው ዋጋ የማይሸጡ ከሆነ ህዝባችን ጥቆማ እንዲሰጠን ነፃ የስልክ ጥሪ 8588 አዘጋጅተን ኦፕሬተሮችን አስቀምጠን ነው እየጠበቅን ያለነው። በዚህ መረጃዎች በመጡት ባገኘነው ልክ ለማስተካከል ከተማ አስተዳደሩ የራሱን ግብረ ኃይል አዋቅሯል። ከዛ ውጪ 12 የቁጥጥር ሰራተኞች ደግሞ ስልካቸውን ለህዝቡ ይፋ አድርገናል። በምንም እሳቤ በዚህ ልክ ከተማ አስተዳደሩ ማህበረሰቡን የኑሮ ጫና ለማቃለል የሰራው ስራ ያለ አግባብ ደግሞ መበዝበዝ ስለሌለበት ህዝቡ ጋር ደግሞ በተገቢ መልኩ መድረስ ስላለበት እነዚህን የቁጥጥር ስርዓቶችን ዘርግተናል ማለት ነው። ሶስተኛ ላይ ማንሳት የፈለኩት የቁጥጥር ስርዓታችን እንዴት ነው የሚሆነው ነው። ምንድነው የምንቆጣጠረው የሚለውን ማንሳቱ ተገቢ ስለሚሆን ነው። የገበያ ማዕከላት እኛ በመንፈጥረው የግብይት ማዕከላት ላይ አንደኛ በተለጠፈ ዋጋ መሸጡን እንቆጣጠራለን። ሁለተኛ የምርቱን ጥራት እንቆጣጠራለን። ነፃ ገበያ ላይ ደግሞ ዋጋ መለጠፋቸውን ነው የምንቆጣጠረው። ዋጋን አናወጣላቸው። ዋጋ መለጠፋቸውን እያንዳንዱ ምርት ዋጋው ተለጥፎ ሰው አይቶ አማራጩን አይቶ እዚህ ጋር መጥቼ ተሰልፌ ወይ ደግሞ ገበያ ማዕከል ገና ከመሄድ ሱፐር ማርኬት ይገባሉ የሚል ደግሞ ዋጋ መለጠፍ አለበት። እሱን እንቆጣጠራለን። የምርት ጥራትን እነሱ ጋር እንቆጣጠራለን። ሶስተኛ ባዕድ ነገር እንዳይቀላቀል ቁጥጥር እናረጋለን። አራተኛ መለኪያ መሳሪያዎችን ሚዛኖችን ቁጥጥር እናረጋለን። አምስተኛ ምርት መሸሽ ካለ የሚከዝኑ የሚያሸሹ ካሉ እነሱ ላይ ቁጥጥር እናረጋለን። ስድስተኛ አላስፈላጊ ዋጋ ጭማሪዎች የተጋነነ ዋጋ ጭማሪ ካሉ ቁጥጥር ይደረጋል። እንግዲህ ይሄ ሁሉ አድርገን